ጾም ሳይጾም ጸሎት ሳይጸልይ የሚውል በጾም ጊዜ ማለት ነው። አሁን በባላምሳ አይደለም። ሆዱን የሚያመልክ አለ። አንተ ሆድ አምላኪ ይላል መጽሐፍ ቅዱስ ጳውሎስ። ለከርሶሙ አምላኮሙ ሆዳቸውን የሚያመልኩ አሉ። ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቴት ሳያቀርቡ የሚበሉ እነዚህ ማን ነው አምላካቸው? ማን ነው? ሆዳቸው ሲበሉ ሆድ አምላኩ በሉ። አንድ ክርስቲያን የሐዋርያት ጾም ለምን እንደሚጾም ማወቅና መረዳት አለበት። የኛ ጾም መጽሐፍ ቅዱስ ላይ በሚያዘው መሰረት ነው። ለእግዚአብሔር አትነግረውም? እንደ ኃጢአትን የምን ነፍስ አባት ነው? ካህንና ሰውን ለመለየት መጥፎ በአሁኑ ሰዓት በከተማችን በእያንዳንዳችን ጋር ነግሶ ያለው ይኸው ኃጢአትን ለእግዚአብሔር ንገር ይላል። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች እግዚአብሔር ይመስገን። ዛሬ እንግዲህ አስተማሪ በሆኑ ነገሮች መጥቻለሁ። ከፊታችን ሰኔ 2 ነገ ማለት ጀምሮ የሐዋርያት ጾም ይገባል። ከሰባቱ አጽዋማት መካከል አንዱ የሆነው ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ የመጀመሪያቸው ስራ ያደረጉት ጾምን ነውና ይህ የሐዋርያት ጾም ይገባል። እንግዲህ ብዙዎች ይህን የቄስ ጾም ነው የሚሉ አካላቶች አሉና ይህንን አብረን በጋራ እንመለከታለን። በዚህ ጾም እንዴት ነው መጾም ያለብን? ምንስ ነው ማድረግ ያለብን? የሐዋርያት ጾም ማለት ምን ማለት ነው? ይህንን ሳናውቅ ጾምስ መጾም የለብንም የሚባሉት ነገሮች ምንድናቸው የሚለውን በስፋት የምንመለከትበት መራግብራችን ነው። ከእናንተ የሚጠበቀው እስከ መራግብሩ ፍጻሜ አብራችሁ መሆን፣ በተቻላችሁ አቅም ይህን ቪዲዮ ላይክ እና ሼር ማድረግ ያስፈልጋል ብዬ አስባለሁ። እንግዲህ እስቲ በመጀመሪያ የሰኔ ጾም የሐዋርያቱ ጾም ማለት ምንድነው የሚሉትን ነገሮች እንይና ከዛ ወደሚቀጥለው እንሄዳለን። አንድ ክርስቲያን የሐዋርያት ጾም ለምን እንደሚጾም ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ዘንድሮ 2017 የሐዋርያት ጾም የሚጀምረው ሰኔ 2 ነው። በቤተ ክርስቲያናችን ሥርዓት 7 የአዋጅ አጽዋማት አሉ። ከሰባቱ አጽዋማት መካከል አንዱ የሐዋርያት ጾም ማለትም የሰኔ ጾም ነው። ይህ ጾም ሐዋርያት ስለምን ጾሙት? ጌታችን መድኃኒታችን ኢየሱስ ክርስቶስ ሕያው የሆነውን ቃሉን ማስተማር ከመጀመሩ በፊት ከቆመ ሳያርፍ ከዘረጋ ሳያጥፍ 40 ቀንና 40 ሌሊት ጾሟልና፣ እንዲሁም ሐዋርያት የክርስቶስን ፈለግ በመከተል መንፈስ ቅዱስ ከወረደላቸው በኋላ አገልግሎታቸው የቀና የተስተካከለ እንዲሆን በማሰብ እንደጾሙ የቤተ ክርስቲያን መጻሕፍቶች ያብራራሉ። ስለዚህ እኛ ክርስቲያኖች ደግሞ በዚህ በዕብራውያን 13 ከቁጥር 7 ላይ ዋኖቻችሁን አስቡ፣ የኑሮአቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ስለተባልን ቤተ ክርስቲያናችን ሐዋርያዊት ከመሆኗም አንጻር የሐዋርያትን ፈለግ ተከትላ ሐዋርያት የጾሙትን ጾም ሕዝበ ክርስቲያን እንዲጾሙት ታውጃለች ማለት ነው። ስለዚህ ቤተ ክርስቲያናችን የጳጳስ የቄስ የምትለው የአዋጅ ጾም ስለሌላት ሁሉንም ሕዝበ ክርስቲያን የግድ ሊጾመው ያስፈልጋል ማለት ነው። ወስብሐት ለእግዚአብሔር። ይቆየን። ጾመ ሐዋርያት ሰኔ 2 ቀን ተጀምሮ ሐምሌ 5 ቀን ይፈጸማል። ይህን ጾም ሐዋርያት መንፈስ ቅዱስን ተቀብለው የወንጌልን መልእክት ከዓለም ዳር ለማዳረስና ለመስበክ ወደ ዓለም ከመውጣታቸው በፊት በአንድነትና በህብረት ጾመውታል። መጀመሪያው ከዕርደተ መንፈስ ቅዱስ ከጰራቅሊጦስ ማግስት ሰኞ ሲሆን ፋሲካውን የጴጥሮስ ጳውሎስ የዕረፍት በዓል ሐምሌ 5 ነው። ተያይዞም ሰኔ 2 ቀን የሚከብሩ ዓመታዊ የቅዱሳን በዓላት ቅዱስ ዮሐንስ መጥምቀ መለኮት ፍልሰቱ፣ ቅዱስ ኤልሳ ነቢይ ፍልሰቱ፣ አባ ቀውስጦስ ኢትዮጵያዊ። ወርሃዊ በዓላት ቅዱስ ታዲዮስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ተአጋሲ፣ ቅዱስ አቤል ጻድቅ፣ ታላቁ ቅዱስ አባ ጳውሊ ገዳማዊ፣ ቅዱስ ሳዊሮስ ዘአንጾኪያ፣ አባ ሕርያቆስ ዘሀገረ ብህንሳ። ጾመ ሐዋርያት በወርሃ ሰኔ ስለሚጾም በምዕመናን ዘንድ የሰኔ ጾም በመባል ይታወቃል። ከሰባቱ የአዋጅ አጽዋማትም አንዱ ነው። እንኳን ለብርሃነ ዕርገቱ በሰላምና በጤና አደረሰን አደረሳችሁ። አረገ በስባት አረገ በልልታ። የሐዋርያትን አስተምሮ የምትከተለው ቅድስት ቤተክርስቲያን ሁሉ በሥርዓት እንዲሆን ስለሚገባ ለጾምም ሥርዓትን ሰርታለች። በዚህ መሠረት 7 የአዋጅ አጽዋማትን አውጃለች። ከነዚህም መካከል ጾመ ሐዋርያት የሐዋርያት ጾም ወይንም በተለምዶ የሰኔ ጾም አንዱ ነው። ይህ ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለጾሙት አስቀድሞ
የጴንጤቆስቴ ጾም ወይንም የደቀ መዛሙርት ጾም ይባል ነበር። ከኒቅያ ጉባኤ በኋላ እስከ ዛሬ የምንጠቀምበትን የሐዋርያት ጾም የሚለውን ስያሜ አግኝቷል። አባቶቻችን እንደሰማነው እንደተማርነው ትውፊቱ ከመጽሐፍቱ እንዳነበብነው እየጾምነ። የሰኔ ጾም የክርስቲያኖች ሁሉ ወይንስ የቄሶች ብቻ? የሐዋርያትን ጾም አንዳንዶች የቀሳውስት ጾም ሲሉት ይሰማል። ይህም ከአሰያየሙ ጋር የተያያዘ ብጅታን በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት አስተሳሰብ ነው። የሐዋርያት ጾም የእኛም ጾም ነው። ሐዋርያው ቅዱስ ጳውሎስ በሐዋርያትና በነቢያት መሰረትነት ታነጻችኋል እንዳለ በሐዋርያት መሰረትነት ላይ ለታነጽን ለኛ ለክርስቲያኖች የሐዋርያት ጾም የእኛም ጾም ነው። በመሆኑም የ2017 ዓመተ ምህረት ጾመ ሐዋርያት ወይንም የሰኔ ጾም ሰኔ 2 ቀን 2017 ሰኞ ይገባል። የሚፈታውም ሐምሌ 5 ቀን 2017 ዓመተ ምህረት ነው። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሐዋርያት ጸሎት ይርዳን። አሜን። ለወንድማችንም ለእህታችንም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እንግዲህ ሐዋርያቱ መንፈስ ቅዱስ ከወረደላቸው በኋላ የመጀመሪያቸው ስራ ያደረጉት የስራቸው መጀመሪያ ጾም ነው። ይህ ደግሞ ከሰባቱ አጽዋማት መካከል አንዱ ጾም ነውና የሰኔ ጾም ተብሎ በተለምዶ ሰኔ ውስጥ ስለሚውል በተለምዶ የሰኔ ጾም ይባላል እንጂ የሐዋርያት ጾም ነው ተብሎ የሚጠራው ከሰባቱ አጽዋማት መካከል አንዱ እንደሆነ በስፋት አይተናል። እሺ እንግዲህ የኛ ጾም ምንድነው? መጽሐፍ ቅዱሳዊ ነው ወይ ዝም ብለን በዘልማድ ነው እየጾምን ያለነው? የኛ ጾም መጽሐፍ ቅዱስ ላይ በሚያዘው መሰረት ነው። ለምሳሌ ዳንኤል የተባለው ነቢይ ሲጾም ጥሩ እንጀራ እንኳን አልበላሁም፣ ራሴን ዘይት አልተቀባሁም፣ ቅቤ ወደ አፌ አልገባም ሊል ይችላል። ስጋ አልበላሁም ይላል። ዳዊትም ስጾም ጉልበቴ የራሱ ቅቤ በማጣት ከሳ ይላል እስከዛ ድረስ። ስለዚህ ሰው በሚጾምበት ሰዓት እነዚህ ምግቦች ይከለከላል እንዳልናቸው፣ ቅድም እንዳልኩሽ ደግሞ በዚህ አይነት ተራክቦ የመጡትን መተው ነው። ለቅርቶ ወሳኝ የሆነ የጾም ሰዓት ላይ ባልና ሚስት ራሳቸው ግንኙነት ያቆማሉ። በአንዳንድ ጾም የሚፈቀም እንትን የሚልበት አለ፣ የሚከለከልበት አለ። በጾም ሰዓት ብዙ ነገሮች ነው የምታዩ፣ ብዙ ነገሮች ነው የምታስቢው። መሬት ትተኛለሽ። ለምንድን ነው በጾም ሰዓት ሰዎች መሬት የሚተኙት? ሂዩሚሊቲ ሃምብልነስ። አሁን ካልጋ ወርደሽ መሬት በመተኛትሽ እግዚአብሔር የሚጠቀመው ነገር አለ? አንቺ ነሽ የምትጠቀመው፣ እኔ ነኝ የምጠቀመው፣ እኛ ነን የምንጠቀመው። ምንድነው መሬት መውደቃችን? ጾም እየጾምን መሬት ሰዎች የሚተኙት ነው። እሺ እኔ እኮ ሟች ነኝ፣ አፈር ነኝ። ልክ አብርሃም ትክክል ትቢያ ነኝ። ዳዊት አንሴ እፀው አኮሰብ፣ እኔ እኮ ምንም ሰውም አይደለሁም። ጳውሎስ እኔ ጭንጋፍ ነኝ ይላል። አብርሃም አፈር ነኝ ይላል። ማለት ወደ መቃብር መቅረብ ነው። አየሽ መሬት ሲተኛ ሰው ልክ ነው። አይሹ እግዚአብሔርን የበላይ ማድረግ ነው። ይሄ አለብኝ ወሰብ ተዘከረ ለተሞተ ከሚላል አንተ ሰው ሆይ ሁልጊዜ ሞትን አስበው እንጂ ሞትን ስታስብ ግን ዘላለማዊ ህይወት እንዳለ አስብ ነው። ያ ዘላለማዊ ህይወት ለመውረስ ነው ጾማችን። ስለዚህ ግንኙነት ራሱ በባልና ሚስት መካከል የሚከለከልባቸው የጾም ወቅቶች አሉ፣ ጊዜዎች አሉ። ምግቡም በዛው መልክ ነውና የመታዘዝ ምልክት ነው። ሌላ ነገር የለውም። የመታዘዝ ምልክትና ምን ያህል ንጽህናን ምን ያህል ወደ እግዚአብሔር መቅረብን የሚያሳዩ የቤተክርስቲያን ስርዓቶች ናቸው እነዚህና በዚህ መንገድ ነው ሰው ሲጾም ከሁሉም ነገር ተከልክሎ ይጾማል። የኛ ጾም ኦርቶዶክስ ጾም መጽሐፍ ቅዱሱ በሚያዘው መሰረት አበው ስርዓት በሰሩት መሰረት በዛ መሰረት ይሄድን። በተለይ 7 አጽዋማት ነው ያሉን እኛ አዋጅ በአዋጅ ጾም የሚባሉ 7 አሉ። ሰው በግሉ ደግሞ ሊጾማቸው የሚችሉ ሌሎች ጾሞች አሉት። ለምሳሌ ጳጉሜን ጾማለሁ የሚል ሰው በግሉ ይጾማል፣ ግን ጾመኛ ነኝ ብሎ ያወራም። ዘመነ ጽጌ ላይ የእመቤታችንን ስደት አስቦ የሚጾም ሰው ይኖራል። ለሰው አይወራም፣ የግል ነው። ጾማለሁ ብሎ አይናገርም። የ7ቱ አጽዋማት ላይ ግን ምንም ከንቱ ውዳሴ የለውም።
ለተከታተላችሁት ነው። ጾማችን መጽሐፍ ቅዱሳዊ እንደሆነ መምህር ዘበነ በስፋት ገልጸውልናል። እግዚአብሔር ይስጥልን፣ ቃለ ሕይወትን ያሰማልን። እሺ እንግዲህ የማይጾም መጽሐፍ ቅዱሳዊ ከሆነ ጾማችን የማይጾም ሰውስ ምን አይነት ሰው ነው? ጾም ሳይጾም ጸሎት ሳይጸልይ የሚውል በጾም ጊዜ ማለት ነው። አሁን በባለ ሃምሳ አይደለም። ሆዱን የሚያመልካለ አንተ ሆድ አምላኪ ይላል መጽሐፍ ቅዱስ ጳውሎስ። ለከርሶሙ አምላኮሙ ሆዳቸውን የሚያመልኩ አሉ። ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቴት ሳያቀርቡ የሚበሉ እነዚህ እነማ ማን ነው አምላካቸው? ማን ነው? ሆዳቸው ሲበሉ ሆድ አምላኩ በሉ፣ ሆድ አምላኩ በሉ። የማይጾም ሰው ማን ይባላል? ሆድ አምላኩ። በቃ ማንን እያመለከ ነው? ሆዱን። ማልዶ ተነስቶ ለሆዱ ነው የሚሰግድ፣ ለቁርሱ ነው የሚሰግድ። ቁርሴን አምጭ ነው። ያው ለማን እየሰገደ ነው? ለሆዱ። ማን ይባላል? ሆድ አምላኩ ማለት ይሄ ነው። ይህን ጭምር ነው ቅዱስ ጊዮርጊስ ሆድ አምላኩንም ጭምር ተው ሕግን አክብር ለማለት ነው የተጋደለ። እዚያ በኋላ ሙሴ ወረደና ጽላቱን ይዞ ወርዶ ለምን ነው የምታመልከው አላቸው። ሰባበረው። ባጭሩ አምልኮ ጣዖትን ሰባበረው። ያመለከውን ሁሉ ቀጠቀጠው ይላል። እየበጠበጠ እያቀመሰ ያን ሲቀምስ ፍቅረ ጣዖት ያደረበት ምልክት ሲያገኝ በለው አለው። ቅዱሳን አንዳንድ ጊዜ ይበሳጫሉ። በለው ይላሉ። ሙሴ በለው ነው ያለው። አባትክንም በለው አለው። ወንድምክንም በለው ነው ያለው። በለው ማንን ስለተወነው በለው ያለ? ማንን ስለተወነው? እግዚአብሔርን ስለተወነው አይደል? አሁንም እንደዚያ ነው። እግዚአብሔርን የተወ አምልኮተ እግዚአብሔርን የለወጠ ካለ ምን ይገባዋል? ምን ይገባዋል? ቅጣት ይገባዋል። እንደ ወንጌል ሰይፍ ሳይሆን ቀኖና ነው የሚሰጥ። እንደ ኦሪት ነው በለው የሚለው። ኦሪት በለው ትላለች። ጥርስን ቢሰብር ጥርሱን አርግፈው ትላለች ኦሪት። ዓይንን ቢያጠፋ ዓይኑን አፍሰው ትላለች። ወንጌል ግን ይህን ቢመታ ይህን ስጠው ነው የምትል። ስለዚህ በወንጌል ንስሐ ነው። እሺ ንስሐ መግባት ነው። አሁን ንስሐ መግባት ነው የሚያስፈልግ። መግደል መገዳደል ቀርቷል። እዚያ በኋላ እግዚአብሔር አምላክ ለሙሴ ጽላቱን ሰጠው። ይህንን ይዞ እያነበበ በሉ ተገዙ እያለ ኖረ። ቤተክርስቲያን አሉኝ ከምትላቸው ሊቃውንት መካከል አንዱ ናቸው ሊቀ ሊቃውንት ዕዝራ። እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ያቆይልን አባታችንን። እንግዲህ የማይጾም ሰው ሆድ አምላኩ እንደሆነ በስፋት በጣም ተንትነው አስቀምጠዋል። ስለዚህ አንድ ክርስቲያን እነዚህ ሰባቱን አጽዋማት የመጾም ግዴታ አለበት። በጣም የሚገርመው እነዚህ ሰባቱ አጽዋማት የየራሳቸው የመጾሚያ ሰዓት አላቸው። የሰኔ ጾም ደግሞ ወይም ደግሞ የሐዋርያቱ ጾም እስከ 9 ሰዓት ድረስ ነው የሚጾሙ። እንግዲህ በዚህ ጾምን ብቻ ከሆነ እያደረግን ያለ ነው፣ ጸሎት የማናደርግ ከሆነ የራብ አድማ ላይ እንዳለን ማወቅ ያስፈልጋል ማለት ነው። ጾማችን የሚሰምረው ጸሎት ስናደርግ፣ ጾማችን የሚሰምረው ንስሐ ገብተን የክርስቶስን ስጋና ደም ስንቀበል ነው እና ኃጢአታችን ለካህን መናገር አለብን። ብዙ ሰዎች በጾም ወቅትም ሆነ ከዛ በፊት ለኃጢአትን ለካህን መናገር አያስፈልግም፣ እግዚአብሔር የኔን ነገር ያውቀዋል የሚሉ አካላቶች አሉ። ይህ ግን የቤተክርስቲያን አስተምሮ ነው ወይ? እንዴት ነው ኃጢአታችን ለካህን የምንናገረው? እንደ ኃጢአትን የምንነፍስ አባት ነው። ካህንና ሰውን ለመለየት መጥፎ በአሁኑ ሰዓት በከተማችን በእያንዳንዳችን ጋር ነግሶ ያለው ይኸው ኃጢአትን ለእግዚአብሔር ንገር ይላል። አያውቅም። እኔ የሰራሁትን ኃጢአት ያውቃል። አያውቅም። መስደብ አይደለም ይሄ። እግዚአብሔርን አያውቅም። ልንገረው ኃጢአቴን ለካ አይም። ኤርምያስ 23:23 አንብቡት። ኤርምያስ 23:23 እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም፣ ምድርና ሰማይን የሞላሁ እኔ አይደለሁምን? ልብ በሉ። ይህ አምላክ ንገረው። ነፍስ አባታችን ጋር ስንቀርብ፣ አበነፍሳችን ጋር ስንቀርብ ምንድን ነው የምናደርገው? እኔ የሰራሁትን ኃጢአት ያውቃል ነፍስ አባቴ ያውቃል። ማንም ፈርተን ነው የምንነግረው? ሁሉን የሚያውቅ እግዚአብሔርን ፈርተን ነው ለካህኑ የምንነግረው ኃጢአታችንን። ኢያሱ ምንድን ነው ያለው? ምንም ነገር አትሸሽገኝ፣ ለእስራኤል አምላክ ለእግዚአብሔር ክብር ስጥ ንገረኝ አለው። ለእግዚአብሔር ለክብር ስጥ ማለቱ የሰራውን እኔ አላውቅም፣ የእስራኤልን አምላክ እግዚአብሔርን ፍራና የሰራውን ኃጢአት ንገረኝ ነው ያለው። ኃጢአት የሚነገረው ለማን ነው? ለካህን። የካህን አስፈላጊነት ጻፍልኝ ጥቅስ። ማቴዎስ 8:1-4፣ ማርቆስ 1:40-44፣ ሉቃስ
12 እስከ 14 ካህናት ላይ አልባሌ ነገር የማይረባ ነገር እያወሩ ሕዝብንና ካህንን የሚለዩ አጋንንት መሳሪያ ያደረጋቸው ሰዎች አሉ። አዳምን የእባብ ስጋ ለብሶ ነው ከገነት አስወጥቶ ከፈጣሪ ለዩ። አሁን ዛሬ ደግሞ ካህንና ሕዝቡ ምእመናኑ ተገናኝቶ ንስሐውን እንዳይነገር አሉ መሃል የገቡ ደግሞ እባቦች የስምንተኛው ሺህ እባብ ሆነው የስህተት መሳሪያ ሆኑ ካህናትና ሕዝቡን የሚያለያዩ ኃጢአትን ለእግዚአብሔር ነገር የሚሉ አያውቅም። ስድብ ነው ይሄ። ያውቃል እግዚአብሔር ኃጢአት የሚነገረው ለካህን። ዲያብሎስ አንድ ጊዜ ሄዶ እግዚአብሔርን እንዲህ አለው፣ ብርቶቹን ለኔ ተዋቸው አለ። ማለት በጣም ብርቱ የሆኑትን ሰዎች ያላንተ ምናምን ያለ እግዚአብሔር በቃ ብርቱ ነው የሚሉትን ለኔ ተዋቸው፣ ችግር የለም። ደካሞቹን ግን እፈራቸዋለሁ አለ። ለምን? ደካሞቹ አንተ ጋር እየሮጡ መጥተው የሚሸሸጉት አንተ ነውና አልችላቸውም ደካሞቹን። አይደንቅም? እግዚአብሔር ከኛ ጋር ነው ማለት ነው። አየህ፣ ደካማ መሆንን ስታስብ፣ ባዶ እንደሆንክ ስታስብ ምናምን እግዚአብሔር አለው ልጅ ይላል። አንተ በጣም የምትጠላውን ራስን እንድጠላ የሚያደርግህ የሆነ ኃጢአት አለ አይደል? እሱን ማታ አድርገኸው ጠዋት ውዳሴ ማርያም የመጸለይ አቅሙ ካለ አንተ ምንም ነገር ታሸንፋለህ፣ ከምንም ነገር ትወጣለህ። ያን የማድረግ አቅም ካለ ካደረግከው ሁለት ዲፈረንስ ነገር ናቸው። በቃ ጨለማ ከብርሃን ጋር ህብረት የለውም። በቃ ሁለቱ ዲፈረንስ አላቸው። ተወው ጨለማውን፣ ብርሃኑ ላይ ትኩረት አድርግ። 10 ጊዜ ማጨስ ምንም አድርግ። ማታ ቤተክርስቲያን ሂድ፣ ጠዋት ጸልይ። አይኑ በጣም ከባድ ነው፣ በጣም ከባድ ነው። ሰው ልጅ በአንድ ጊዜ ሁለት ነገር ለማስተናገድ መሞከር። እግዚአብሔር እንድትወድ የሚያደርግ ነገር ላይ ግን ብቻ ትኩረት አድርግ። የእግዚአብሔር ፍቅር ነው ልብህን የሚፈውስልህ፣ ኃጢአትን ነቅሎ የሚጥል። እንግዲህ ንስሐችንን መናዘዝ እንዳለብን ኃጢአቶቻችን ለካህን አባቶቻችን ስንናገር ባይዘው ለካህናችን ስንናገር ለካህን አባታችን ወይም ለንስሐ አባታችን ስንናገር እኛ መካከል ተናጋሪውና ሰሚው መካከል እግዚአብሔር ሶስተኛ ሆኖ እንዳለው ሁልጊዜ ልናስተውል ያስፈልጋል። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ላይ እንደተገለጸው እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ ብሎ ለሐዋርያቱ ቃል ኪዳን ገብቶላቸዋል። ለሐዋርያቱ እንግዲህ ዛሬ ድረስ የሉም፣ በእግራቸው ለተተኩ ለካህናት አባቶቻችን የተገባ ቃል ኪዳን ስለሆነ ማለት ነው። ከካህናቱ ጋር እግዚአብሔር እንዳለ ማመን ያስፈልጋል። ስለዚህ በዚህንን ጾም ስንጾም ንስሐ መግባት አለብን። ይህን ካላደረግን ዋጋ የለንም። ንስሐ እንግባ፣ ጸሎት እናድርግ፣ ስጋውንና ደሙን እንቀበል። ስጋውንና ደሙን ለመቀበል የትኛውም የእድሜ ክልል የሚያግደን ጉዳይ አይደለም። በዚህ ጾም ውስጣችን ያለውን ክፋት፣ ቂም፣ ተንኮል፣ ምቀኝነት ማስወገድ አለብን ማለት ነው። ክፋትን ይዘን ምቀኝነትን ይዘን ቂምን ይዘን ጾም ብንጾም ዋጋ የለንም። እየጾምን ደግሞ እስከ 9 ሰዓት ጸሎት ማናደርግ ከሆነ ከእግዚአብሔር ጋር የማንነጋገር ከሆነ ዋጋ የለንም። ጸሎት እያደረግን እየጾምን ከሆነ ደግሞ ንስሐ ሳንገባ የክርስቶስን ስጋና ደም ካልተቀበልን የዚህ ሁሉ ሚስጥራት ማሰሪያ የክርስቶስ ስጋና ደም ነው። ስለዚህ ሁላችሁም የክርስቶስ ስጋና ደም ለመቀበል አትፍሩ። ንስሐ አባት ያዙ፣ ንስሐችሁን ታናዝዙ፣ ቀኖናችሁን ውሰዱ፣ የክርስቶስን ስጋና ደም ተመገቡ። ለሐዋርያቱ የወረደ መንፈስ ቅዱስ ለኛም ይወርዳል። ሐዋርያቱ የሥራቸው መጀመሪያ ያደረጉት ጾም ነው። ያንን ጾም ከጾሙ በኋላ ሁሉም ሐዋርያት በድል ነው የተቀናጁት። የመጣባቸውን መከራ የመጣባቸውን ፈተና ሁሉ ተቀናጅተው ዛሬ ሐዋርያቱ እንግዲህ እንዲያማልዱ ጸሎት እያደረግን ነው፣ ወደ እነሱ አይደል ከአምላካችን እንዲያስታርቁ። ስለዚህ እኛም በእነሱ መንገድ የምንጓዝ ከሆነ ማንጸድቅበት ምንም አይነት ምክንያት የለም። መንግስተ ሰማያትን የማንወርስበት ምንም አይነት ምክንያት የለም። ስለዚህ እግዚአብሔር ጸሎታችንን የማይሰማበት ምንም አይነት ምክንያት የለም። ዛሬ ጾም እንጾማለን፣ ነገር ግን ጸሎት አናደርግም። ዛሬ እንጾማለን፣ ጸሎት እናደርጋለን፣ ነገር ግን ንስሐ እንገባለን፣ ነገር ግን የክርስቶስን ስጋና ደም አንቀበልም። እነዚህ ነገሮች ማድረግ እጅግ አስፈላጊ ነው። ጸሎት ማድረጋችሁ እንዳትረሱ። በዚህ ጾም ወቅት ደግሞ ለጸሎት በቆማችሁ ጊዜ ወንድሞቻችሁን፣ እህቶቻችሁን፣ ሀገራችሁን በተለይ ቤተክርስቲያናችሁን በጸሎት አስቧት ለማለት እወዳለሁ። ጾሙን በሰላም አስጀምሮ በሰላም ደግሞ ለፍቺው ያደርሰን። እጅግ አድርጌ አመሰግናለሁ አብራችሁኝ ስለነበራችሁ። ሐሳብ አስተያየቶቻችሁን በቅንነት ስጡኝ። በሌላ መርሃ ግብር እስክንገናኝ ቸርን ሰንብት።